እማዬ ምናሴ እማዬ ነቃች። ምናሴ እማዬ ነቃች። ወይኔ አምላኬ እማዬ ነቃችልን። እማዬ ደህና ነሽ? እማዬ እያመመች ከሆነ ሆስፒታል እንሂድ። የሀሴትን ታሪክ በቲቪ እያየን ነበር። ድንገት ስንዞር ራስሽን ስተሽ አገኘንሽ። የሀሴትን ታሪክ ነው እንዲህ በቴሌቪዥን ስመለከት የነበረው? እማዬ የእሷን ታሪክ ነው። እኔ እኮ በህልሜ ይመስለኝ ነበር። ፈጣሪ ሰዳኝ ሰዳኝ። እማዬ ምን እያደረግሽ ነው? ምናሴ ልቀቀኝ። እንደዚህ የሆነሽ የት? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች ሰላማችሁ ይብዛ። ላይክና ሼር ሰብስክራይብ እያደረጋችሁ ቪዲዮም ጀምሮ ኖላዊ ድራማ ተለቋል። የሚገርም በሚያሳዝን ሁኔታ የሀናን ታሪክ እዚች ልጅ ትመጣለች ማለት ነው። የኛ ጉዳይ የሚል የቲቪ ፕሮግራም መጥቶ እና በቃ ቁጭ ሀናን የምትመስለው እንደምታዩት ፎቶ ላይም ማለት ነው። እና ይሄንን ፕሮግራም እየተከታተሉ እያለ የሀናን እናት ታየዋለች። ወይዘሮ የሰላም እናት ያው ኦልሬዲ አሁን ልጇ እንደሆነች አምናለች እና ራሷን ስታፌን ታደርጋ ትወድቃለች። ልጅቷም ታሪኳን ስትናገር በቃ የሀና ታሪክ ነው እና ታሪኳን ስትናገር እያየች ነበረ። የሰላም እናትን ፌንት ታደርጋለች። በቃ ራሷ ሀሴት ናት ብላ እንትን ብላለች፣ ደምድማለች ማለት ነው። እና ራሷ ስትደመድም ነገር ግን እሷ አይደለችም ልጅቷ፣ ግን በቃ እሷ እንደሆነች ታሳምነዋለች። እሷ ነች ብለው አምነዋል ሁሉም። ፎቶዋም ያው ስለሚቀራረብ ስለሚመሳሰል ነው። እና ልጅቷ ስትናገር ያው ጎንደር ከተማ እንዳደገች እንደሄደች ከአክሱም አግኝታት አሳዳጊዋ ብዙ ነገር እንደደረሰባት ብቻ እና ያው አሳዳጊዋ ከሞተች በኋላ ያሳዳጊዋ ልጅ ሊደፍራት እንደሞከረ ምናምን ትነግራታለች። ነገር ግን እናትየዋ የሀና እናት የሰላም እናት በጣም ነው እንትን ያለችው፣ በጣም ፌንት አደረገች፣ አዘነች በጣም እና እሷ እንደሆነችም ውስጧን አሳምናለች ማለት ነው። እና እሷን ካላገኘው እያለች እያለቀሰች ነው ያለችው። ሌሊቱ እንዴት ነው የሚነጋልኝ ሀሴትን ሳላገኛት እያለች ለጓደኛዋ ይደውሉና ልጆቿ ጓደኛዋ መታ ምን ነው አንቺስ ከፋ የዛነን ማየት የተሳነውን ሰውዬ መሰልሽኝ ምናምን ትላታለች። 7 ዓመት ሙሉ ሳያይ ኑሮ ያው ነገ አይነህ ይበራል ተብሎ ሲባል ዛሬ እንዴት አድሬ የሚለውን ብላ ትነግራታለች ማለት ነው። እና በእርግጥ አንዳንዴ ከባድ ነው ያው ልጅን ያህል ነገር ስንት ዓመት ሙሉ እሷ ደግሞ ያው ስታለቅስ ምን ስትል ነው የኖረችው እና በሱ ምክንያት ትንሽ ስታዝን ነው የኖረችው። አሁን ደግሞ እንዲህ ስታያት በጣም ስሜታዊ ሆና በቃ ዛሬ እንዴት አድሬ ሀሴትን እስካሁን ትቻት ምናምን እያለች እጅግ በጣም እያዘነች ነበረ። ግን የእሷ ልጅ አይደለችም በሚያሳዝን ሁኔታ ማለት ነው። የእሷ ልጅ ሀና እንደሆነች ካጠገቧ እንዳለች ብታውቅ ያኔ ምን ትል ይሆን? ያኔ ምንድን ነው የምትለው? ትንሽ አስቸጋሪና ከባድ ነው ማለት ነው። እኔስ ግን እንግዲህ የሀናም ታሪክ በቅርቡ ያው ሚዲያ ላይ ወጣ ባትናገር ግን ይመስለኛል ያው የሀና አባት እየደከሙ ነው እና መጨረሻ ላይ ወጣ ታሪኳን እንትን የምትል ይመስለኛል። እስኪ የምናየው ይሆናል ማለት ነው። አባባ ኖላዊ ያው እጅግ በጣም እየታመሙ እየደከማቸው ነው ያለ። በጣም ነው የሚያሳዝኑት። ደክሟቸዋል፣ አሟቸዋል። እና አሲር ደግሞ እንትናን ተጠልቶታል፣ ሀናን ተጠልቶታል ማለት ነው። ምክንያቱም የአሲር ጓደኛ የጆሮ ጓደኛ በጣም እኮ ነው የሚያስቀው።
እጇን ሲስማት እንዴት ይስማታል? እኔ እንኳን አንድ ቀን ሳልነካት ይላል። ያው አሲርም ተቀይሮ ሰው ማምከር ጀምሯል። ሌብነትን ትቶ እንዴት ትሰርቃለህ ብሎ ስለሆነ ጓደኛው የተጣለው ማለት ነው። እና ሀና እንድታስታርቀው ነበረ። ቤተ ክርስቲያን እንሄድና ስንመለስ እናስታርቃቸዋለሁ ትለዋለች። ቤተ ክርስቲያን ሂጄ ምን ልል ነው ምናምን ሲላት እንደዛ ነበር የሚያስቡት። ቤተ ክርስቲያን ሂጄ ምን ልል ነው ምን ብዬስ ምን ላደርግ ነው የምሄደው ምናምን እያለ እያሳቃት ነበረ። በኋላ ግን ያው ያንን ሁሉ ስላየ አሲር ያው ፍቅር ስለሆነ አኩርፏታል፣ ተጣልቷታል ማለት ነው። እንግዲህ እንደሚታረቃት ተስፋ አደርጋለሁኝ። አኩርፏት ነው ትቷት የሄደው። እስኪ አብረን የምናይ ይሆናል። እስከዛው ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ውድ የመሲ ቻናል ቤተሰቦች የቁጥር 2 ማለት ነው።